የእግዚአብሔር እርዳታ የሚያስፈልጋቸው ሰዎች አላችሁ። እግዚአብሔር እርዳታ ያስፈልገኛል። እግዚአብሔር ከዚህ ጦርነት ውስጥ፣ ከዚህ ማት ውስጥ፣ ከዚህ ችግር ውስጥ ሊያስወጣኝ ይገባል፣ እርዳታ ያስፈልገኛል የምትሉ ሰዎች አላችሁ። ዛሬ ምስራች ነግራችሁ የእናንተን ሞት የሚፈልግ የእናንተን ጥፋት የእናንተን ጉድጓድ ውስጥ መግባት የሚፈልግ የእናንተን መቀበር የሚፈልግ ከዚህ በኋላ ያፍራሉ። አንዳንድ ሰዎች እኮ እናንተን ለመጣል ተማክረው ወጥመድ ያዘጋጁላቸዋል። ስውር የሆነ ወጥመድ፣ እናንተ ያላያችሁት ወጥመድ። በምትንበረከኩበት ሰዓት በአማርኛና በእንግሊዝኛ ከምትጸልዩ፣ በአማርኛና በሌሎች ቋንቋዎች ከምትጸልዩ ተመራጭ ይሆናል። ገጣጥማችሁ ስታነቧቸው የሚሰጣችሁ ምስል የመጋዝ ምስል ነው። እግዚአብሔር ይነሳ፣ ጠላቶች ይበተኑ እንደሚል የእግዚአብሔር ቃል ጠላቶቻችሁ ይበታተናሉ። እዚህ ጸሎትና መዝሙር በኋላ እግዚአብሔር ለእናንተ ይነሳል። ልዑል ለእናንተ ይነሳል። የናዝሬቱ ኢየሱስ ለእናንተ ይነሳል። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሊብራዲያና ማንቴሬ በወሰቲ ክላር ዳባሲያንቴ። ሰላም በመላው ዓለም ያላችሁ ይሄንን ዩቲዩብ እና ፌስቡክ ላይ ተከታተላችሁ ያላችሁ ቅዱሳን በሙሉ አንዳንድ ስፍራዎች ላይ ማለዳ ነው፣ አንዳንድ ስፍራዎች ላይ አፍተርኑንና ምሽት ነው። በመላው ዓለም ይሄንን ዩቲዩብ ቻናል የተከታተላችሁ እና ፌስቡክ ቻናል የተከታተላችሁ ላላችሁ በሙሉ መልእክታችን ለብዙ ሰው ይደርስ ዘንድ የዛሬው መልእክት ለብዙ ሰው ይደርስ ዘንድ ለሁሉም ሰዎች መልእክቶቻችንን በሙሉ ሼር አድርጉላቸው። ለሁሉም ሰዎች መልእክቶቻችንን ሼር አድርጉላቸው። ለሁሉም ሰው እንዲደርስ መልእክቶቻችንን ሼር አድርጉላቸው። ክብር ለኢየሱስ ይሁን። ወደ እያንዳንዱ ግሩፕ፣ ወደ የወዳጆቻችሁ፣ ወደ የወንድሞቻችሁ፣ እናቶቻችሁ፣ ወደ የጓደኞቻችሁ በሙሉ ሼር አድርጉት። ክብር የእግዚአብሔርን ቃል የተማማርን አብረን የምንጸልይ ይሆናል። የእግዚአብሔር ቃል እንደሚናገር እያንዳንዱ የእግዚአብሔር ቃል በሙሉ በውስጡ የእግዚአብሔር እስትንፋስ ያለበት ነው። የእግዚአብሔር መለኮታዊ እስትንፋስ ያለበት ነው። እያንዳንዱ የእግዚአብሔርን ቃል ባነበብን ቁጥር የእግዚአብሔር እስትንፋስ የሆነው የእግዚአብሔር መንፈስ ወደ ውስጣችን እንዲገባ በር እንከፍታለን። በእኛ ጉዳይ ላይ እንዲንቀሳቀስ በር እንከፍታለን። የእግዚአብሔርን ቃል በምናነብበት ጊዜ ውስጥ በሙሉ የሚፈጠረውና የሚሆነው ነገር ምንድነው ካላችሁ የእግዚአብሔር መንፈስ በእኛ ህይወት ላይ መስራት፣ መንቀሳቀስ፣ በመንፈሱ መታጠቅ እንጀምራለን። ዛሬ እንዴት ከመዝሙር ወይም ከመዝሙረ ዳዊት ጋር እንዴት እንደምንጸልይ ነው የምንማማረው። እንደምናውቀው የመዝሙረ ዳዊት መጽሐፍ 150 ምዕራፎች አሉት። አንዳንዱ መዝሙሮች ዳዊት ጽፎታል፣ አንዳንዱን አሳፍ ጽፎታል፣ አንዳንዱ ሌሎች ሰዎች ጽፎታል። ኢቭን የመዝሙረ ዳዊት ውስጥ ሙሴ የጻፋቸው መዝሙሮች ታገኛላችሁ። ሙሴ የጻፋቸውን ከሙሴ ጊዜ ጀምሮ ሲዘመሩ የነበሩ መዝሙሮችን ታገኛላችሁ። መዝሙረ ዳዊትን በምናነብበት ሰዓት ወይም የዳዊትን መዝሙር በምናነብበት ሰዓት እያንዳንዱ አብዛኞቹ የዳዊት መዝሙሮች ሊባል በሚችል ደረጃ የሚነበቡበት ሲቹዌሽን አለ። ምሳሌ በእስራኤል ባህል ውስጥ ይሄኛው መዝሙር በዚህ ታይም ነው የሚነበበው። ዳዊት ለራሱ ይነግራቸዋል። የዳስ በዓል በነበረ ጊዜ ወይም የዳስ በዓል ባለ ጊዜ የሚነበብ፣ እንደዚህ በሆነ ጊዜ የሚነበብ እያሉ ራሱ መዝሙር ይመራቸዋል፣ በየትኛው ጊዜና በየትኛው ሁኔታ ውስጥ መነበብ እንዳለበት። መዝሙረ ዳዊት በጣም በጥልቀት በምታነቡበት ጊዜ ከመዝሙረ ዳዊት ውስጥ እስራኤላውያን ወይም የመዝሙር ዳዊትን የሚቀበሉ እስራኤላዊ አይሁዳዊ የሆኑ አማኞች የማያነቧቸው መዝሙሮችም አሉ። ገልጠው የማያነቧቸው ገልጠው ያነቧቸው። ምሳሌ 3 እና 4 መዝሙራቶች አሉ የዳዊት መጽሐፍ ውስጥ ወይም የዳዊት መዝሙር ውስጥ ገልጠው ያነቧቸው። ምሳሌ ከነዛ መዝሙሮች መካከል አንደኛው ልንገራችሁ። መዝሙር ምዕራፍ 7ን ገልጠው ያነቧቸው። ሜቢ በቀጣይ ሂደቱ ስለምን እንደማያነቧቸውም አስተምራቸዋለሁ። ክብር ለኢየሱስ ይሁን። ገልጠው ያነቧቸው። እንዳታነቡት የተከለከለ የእግዚአብሔር ቃል አለ እያልኳችሁ አይደለም። ነገር ግን የእነሱን ከልቸር እና የእነሱን ባህል ነው የምነግራችሁ። ገልጠው የማያነቡበት ምክንያት አለ። ክብር ለኢየሱስ ይሁን። ዛሬ ደግሞ ከመዝሙረ ዳዊትን ተጠቅመን ወይም የዳዊትን መዝሙሮች ተጠቅመን እንዴት መዋጋት እንዴት መጸለይ እንዳለብን ነው የምንማማረው። ክብር ለኢየሱስ ይሁን። እንዴት መጸለይ እንዴት መዋጋት እንዳለብን ነው የምንማማረው። ሁሉ ጊዜ እያንዳንዱ ነገር ስታደርጉ
እያንዳንዱ ነገር ስታደርጉና በእያንዳንዱ እንቅስቃሴያችሁ ውስጥ የእግዚአብሔርን ቃል ስትተገብሩ ስትጸልዩ የእግዚአብሔርን ቃል ተጠቅማችሁ መጸለይ በህይወት ምልልሳችሁም እያንዳንዱ የህይወት ምልልሳችሁ ላይ በሙሉ በእግዚአብሔር ቃል ታጥቃችሁ ብትመላለሱ የተመረጠ ነው። በምትንበረከኩበት ሰዓት በአማርኛና በእንግሊዝኛ ከምትጸልዩ በአማርኛና በሌሎች ቋንቋዎች ከምትጸልዩ የእግዚአብሔርን ቃል ይዛችሁ ብትጸልዩ ተመራጭ ይሆናል። ቢኮዝ መጽሐፍ ቅዱስ አንድ ነገር ይናገራል። እንደ ፍቃዱ ብንለምን ይሰማናል ይላል። እንደ ፈቃዱ ብንለምን የእግዚአብሔር ፍቃድ ደግሞ የታጠረው በእግዚአብሔር ቃል ውስጥ ነው። እንደ ፍቃዱን ማወቅ ከፈለጋችሁ ወይም እንደ ፍቃዱ መጸለይ ካለባችሁ እንደ ቃሉ ጸልዩ። እንደ ቃሉ ከጸለያችሁ ሁል ጊዜ ውጤት ታገኛላችሁ። ሁል ጊዜ መከናወንን፣ ሁል ጊዜ ፈውስን ታገኛላችሁ። ክብር ለኢየሱስ ይሁን። የዛሬው ትምህርታችን የዛሬው መልእክት ምንድነው? እንዴት መዝሙረ ዳዊትን ተጠቅመን እንዴት መጸለይ ያለብን ወይም እንዴት ከመዝሙረ ዳዊት ጋር እንደምንጸልይ ነው የማስተምረው። ይሄንን የማረግበት ሰዓት ደግሞ አንድ ነገር እናረጋለን። ከኔ ጋር የዳዊትን መዝሙር አብረን እንጸልያለን። ከኔ ጋር የዳዊትን መዝሙር አብረን እንጸልያለን። ክብር ለኢየሱስ ይሁን። ከኔ ጋር የዳዊትን መዝሙር እንጸልያለን። በአንድ አይሁዳዊ አእምሮ ውስጥ አንዳንድ የዳዊት መዝሙሮች ሲዘምሩ ወይም ሲጸልዩ ያለውን ምስል እንገራችሁ። ምሳሌ የዳዊትን መዝሙሮች በመናነብበት ሰዓት ምሳሌ ቀላል ምሳሌ መዝሙር 91 በመናነብበት ሰዓት መዝሙር 91 ሁላችን የምናውቀው ጥቅስ ነው። መዝሙር 91 ከመዝሙር 91 ውስጥ አንድ ነገር ላሳያችሁ ፈልጋለሁ። ዛሬ የምንጸልየው እሱን አይደለም፣ ግን አንድ ነገር ላሳያችሁ ፈልጋለሁ። ክብር ለኢየሱስ ይሁን። ነገር ግን ይሄ የላይቭ ስርጭታችን ሁሉም ሰው ጋር እንዲደርስ፣ ሁሉም ሰው በዚህ ጸሎት ተጠቃሚ እንዲሆን፣ ሁሉም ሰው ከዚህ ጸሎት ጋር አብሮ ተስማምቶ ጸልዮ ህይወቱ እንዲቀየር ለሁሉም ሰው ሼር አድርጉልኝ። ለሁሉም ሰው ምሳሌ ሁላችን የምናውቀው መዝሙር 91 አለ። መዝሙር 91 ከቁጥር 1 እስከ 16 ድረስ በምናነብበት ሰዓት መዝሙራቱን ተከትሎ አሌፍ፣ ቤት፣ ጊሜል እንደዚህ እያሉ የሚሄዱ ቃሎች አሉ። በጎን በኩል የሚሄዱ ማለት ነው። ሄት ምናምን እያሉ በጎን በኩል የሚሄዱ እንትኖች አሉ። ይሄ ቃላቶች አሉ። ዳዊት አውቆሁን ብሎ መዝሙር 91 ሲጽፍ ይጠቀማቸው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለው መዝሙር 91 ማለት ነው። እነዛን ቃላቶች ገጣጥማችሁ ስታነቧቸው የሚሰጣችሁ ምስል የመጋዝ ምስል ነው። መዝሙር 91 ላይ ያሉ ጥግ ላይ ያሉ ቃላቶችን ገጣጥማችሁ ስታነቧቸው የሚሰጣችሁ ምስል የመጋዝ ምስል ነው። አንድ አይሁዳዊ መዝሙር 91 በሚያነብበት ጊዜ ውስጥ የሚያስበው አንድ ነገር ብሎ ነው። ምንድነው የሚያስበው? ይሄንን መዝሙር በማነብበት ሰዓት ወይም በምጸልይበት ሰዓት ጠላቴን በመጋዝ እየቆረጥኩት ነው ብሎ ነው የሚያምነው። ችግሬን በመጋዝ እየቆረጥኩት ነው ብሎ ነው የሚያምነው። ለአንድ አይሁዳዊ መዝሙር 91 መዝሙር ብቻ ወይም ጸሎት ብቻ አይደለም። መዝሙር 91 መጋዝ ጭምር ነው። ጠላቴን ይሄንን መጋዝ ተጠቅሜ ነው የምቆርጠው። ችግሬን ይሄንን መጋዝ ተጠቅሜ ነው የምቆርጠው። ከህይወቱ ላይ አንድ መቁረጥ የሚፈልገው ነገር ሲኖር እንደ መጋዝ የሚጠቀመው መዝሙር 91 ነው። መዝሙር 91 እንደ መጋዝ ይጠቀመዋል። ክብር ለኢየሱስ ይሁን። እያንዳንዱ መዝሙሮች በሚያነቡበት ጊዜ ውስጥ አእምሯቸው ውስጥ ያለ ምስል አለ። ይሄንን መዝሙር ማነበው ለዚህ ጊዜ ነው። ይሄንን ምዕራፍ ማነበው ለዚህ ወቅት ነው። እንደዚህ አይነት ህይወት ውስጥ በማልፈበት ጊዜ ደግሞ ይሄኛውን ማንበብ አለብኝ ብለው የሚመርጧቸው የሚያነሷቸው ምዕራፎች አሉ። ክብር ለኢየሱስ ይሁን። እንዲሁም ዛሬ ደግሞ ለእናንተ መንፈሳዊ ውጊያ ያላችሁ ሰዓት፣ ጠላቶች በከበቧችሁ ሰዓት፣ በብዙ ችግር ውስጥ እና ዳይለማ ውስጥ በምታልፉበት ሰዓት፣ በብዙ ግራ መጋባት ውስጥ በምትሆኑበት ሰዓት፣ ብቻችሁን በምትቆሙበት ሰዓት እያንዳንዱ እናንተ ህይወት ላይ እጅ በሚጭንበት ሰዓት፣ በሰዎች በምትበደሉበት ሰዓት፣ ህይወታችሁ ላይ ይሄ ፊዚካል ውጊያ መንፈሳዊ ውጊያ በሚከፈትበት ሰዓት፣ መንፈሳዊም አካላዊም ውጊያ በሚከፈትበት ሰዓት የምታነቡትን መዝሙር ነው ዛሬ የምንማማረውም የምንጸልየውም። ክብር ለኢየሱስ ይሁን። ይሄ ላይቭ ብዙዎችን ስለሚጠቅም
ብዙዎች ጋር መድረስ ስላለበት ለሁሉም ሰው ሼር አድርጉት። ለሁሉም ሰው ሼር አድርጉት። ክብር ለኢየሱስ ይሁን። ለሁሉም ሰው ፌስቡክ ላይ፣ ዩቲዩብ ላይ ለሁሉም ሰው ሼር አድርጉት። ለሁሉም ሰው ሼር አድርጉት። ክብር ለኢየሱስ ይሁን። ለሁሉም ሰው ሼር አድርጉት። ለሁሉም ሰው ዩቲዩብ ላይ ሼር አድርጉት። ፌስቡክ ላይ ሼር አድርጉት። ክብር ለኢየሱስ ይሁን። ከሁለትና ከአንድ ደቂቃ በኋላ ወደ እዚህ ስለምንገባ ማለት ነው። ለሁሉም ሰው ሼር አድርጉት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አምናለሁ ከዚህ ትምህርት በኋላ እግዚአብሔር ጠላቶቻችሁን ከዙሪያችሁ ገለል ያደርግላችኋል። በጠላቶቻችሁ ላይ ድል ይሰጣችኋል። ክፉ የሆኑ ነገሮች ከበባዎች ውስጥ ያስወጣችኋል። እግዚአብሔር ይነሳ፣ ጠላቶች ይበተኑ እንደሚል የእግዚአብሔር ቃል ጠላቶቻችሁ ይበታተናሉ። ከዚህ ጸሎትና መዝሙር በኋላ እግዚአብሔር ለእናንተ ይነሳል። ልዑል ለእናንተ ይነሳል። የናዝሬቱ ኢየሱስ ለእናንተ ይነሳል። ለእናንተ ይነሳል። ክብር ለኢየሱስ ይሁን። ዛሬ የምናነበው መዝሙር 35 ነው። ዛሬ የምናነበው መዝሙር 35 ነው። በመዝሙር 35 ተጠቅመን እንጸልያለን። መዝሙር 35 ተጠቅመን እንጸልያለን። መዝሙር 35 ተጠቅመን መንፈሳዊ ውጊያ እንከፍታለን። መዝሙር 35 ተጠቅመን ጠላቶቻችንን እናሸንፋቸዋለን። መዝሙር 35 ተጠቅመን ድልን ወደ ህይወታችን እንስባለን። መከናወንን፣ ስኬትን ወደ ህይወታችን እንስባለን። መዝሙር 35 ተጠቅመን ክብር ለኢየሱስ ይሁን። እያንዳንዱን የእግዚአብሔርን ቃል በማነብበት ሰዓት እንደ ኖርማል ነገር እናትመለከቱት። መዝሙር 35 እያንዳንዷ ቁጥር 1 2 ምዕራፍ 35 ቁጥር 1 2 3 4 እያላቸው የምንሄዳቸው እያንዳንዱ ቁጥሮች በሙሉ ጸሎቶች ናቸው። እያንዳንዱ ቁጥሮች በሙሉ ጸሎቶች ናቸው። እንደዚህ ይላል። ቁጥር 1 ሲጀምር መዝሙር 35 ቁጥር 1 አቤቱ የሚበድሉኝን በድላቸው። ክብር ለኢየሱስ ይሁን። እኔ አይደለም ያልኩ ያለሁት የእግዚአብሔር ቃል ነው። ያነበብኩ ያለሁት መዝሙር 35 ነው። እንደዚህ አቤቱ የሚበድሉኝን በድላቸው። እያንዳንዱን ቃል ባነበብ ቁጥር በእያንዳንዱ ቃል ተጠቅሜ እናንተ ህይወት ላይ አውጃለሁ። ምክንያቱም መዝሙር 35 ተጠቅሜ ዘወትር በምጸልይበት ሰዓት እነዚህን ቃላቶች ተጠቅሜ ስለምጸልይ እኔ አሁን ይህንን ቃል በማነብበት ሰዓት ለእናንተም በዛው ቃል ተጠቅሜ ጸልይላችኋለሁ። እንደዚህ ይላል አቤቱ የሚበድሉኝን በድላቸው። የሚበድሏችሁን የሚገፏችሁን በሙሉ መንፈስ ቅዱስ እንዲበድላቸው ጸልያለሁ። የእግዚአብሔር ቃል እንደሚናገር አቤቱ የሚበድሉኝን በድላቸው እንደሚል የሚበድሏችሁን በሙሉ እንዲበድላቸው ጸልያለሁ። እንደዚህ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። በህይወታችሁ በብዙ እየተበደላችሁ ላላችሁና በብዙ ውጊያ ውስጥ ላላችሁ ሰዎች በሙሉ አሁን ይህንን ጸሎት ጸልያለሁ። የሚበድሏችሁን በሙሉ አምላኬ እንዲበድላቸው ጸልያለሁ። የሚዋጓችሁን በሙሉ የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የሚበድሏችሁን በሙሉ እንዲበድላቸው ጸልያለሁ። የሚዋጋችሁን በሙሉ በጌታ በኢየሱስ ስም ኃይል አምላኬ እንዲዋጋቸው ጸልያለሁ። አምላኬ በእናንተ ህይወት ላይ የተከፈተውን ጦርነት ለእናንተ እንዲዋጋላችሁ ጸልያለሁ። በእናንተ ህይወት ላይ የተከፈተውን ሰልፍ አምላኬ ለእናንተ እንዲዋጋላችሁ ጸልያለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደሚል እግዚአብሔር ቃል እግዚአብሔር ለእናንተ ይዋጋላችኋል። ለእናንተ መዋጋት ብቻ አይደለም፣ የሚዋጓችሁን በሙሉ የሚበድሏችሁን በሙሉ ይዋጋቸዋል፣ ይበድላቸዋል። ክብር ለኢየሱስ ይሁን። እግዚአብሔር ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ጦርነት ተከፍቶ ዝም አይልም። እግዚአብሔር ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ሰልፍ ተከፍቶ ዝም አይልም። እንደ እግዚአብሔር ቃል ስለሆነ እየጸለይን ያለ ነው። የሚበድሏችሁን ይበድላቸዋል፣ የሚዋጓችሁንም ይዋጋቸዋል። የሚዋጋችሁን በሙሉ እግዚአብሔር አምላኬ ይዋጋቸዋል። የትኛውም በህይወታችሁ ላይ ያሉ ሰልፎች፣ በህይወቱ ላይ የተከፈቱ ጦርነቶችን በሙሉ ከዚህ በኋላ እናንተ አትዋጓቸው፣ እግዚአብሔር ይዋጋቸዋል። መጽሐፍ ቅዱስ ሰልፉ የእግዚአብሔር ነው እንደሚል ከዚህ በኋላ ሰልፉ የእናንተ አይደለም። ከዚህ በኋላ ሰልፉ ያንቺ አይደለም። ከዚህ በኋላ ሰልፉ የእናንተ አይደለም።
ሰልፉ የእናንተ አይደለም፣ ሰልፉ የእግዚአብሔር ነው። የሚዋጓችሁን በሙሉ እግዚአብሔር ይዋጋቸዋል። ክብር ለኢየሱስ ይሁን። እኔ ጋር አብራችሁ የምትጸልዩ ሰዎች በሙሉ ሰልፉ የእግዚአብሔር ነው እያላችሁ ጻፉ። ሰልፉ የእግዚአብሔር ነው፣ የሚዋጉኝን በሙሉ እግዚአብሔር ይዋጋቸዋል እያላችሁ አወጁ። እንደዚህ በማወጅ የፌስቡክ የዩቲዩብ ኮመንቶችን በሙሉ አጨናንቋቸው። ሰልፉ የእግዚአብሔር ነው፣ የሚዋጉኝን ሁሉ ይዋጋቸዋል እያላችሁ ጻፉ። ሰልፉ የእግዚአብሔር ነው፣ ሰልፉ የእግዚአብሔር ነው። ሰልፉ የእናንተ አይደለም። በፋይናንሻል ነገራችሁ ላይ የተከፈተው ሰልፍ ወይም ጦርነት የእናንተ አይደለም። በትዳራችሁ ላይ የተከፈተው ጦርነት የእናንተ አይደለም። በልጆቻችሁ ሕይወትና ጤንነት ላይ፣ በቤተሰቦቻችሁ ጤንነት ላይ የተከፈተው ጦርነት የእናንተ አይደለም። ሰልፉ የእግዚአብሔር ነው። የሚዋጉኝንም ተዋጋቸው እንደሚል የሚዋጓችሁን ይዋጋቸዋል። የሚዋጓችሁን ይዋጋቸዋል። እግዚአብሔር አምላኬ የሚዋጋችሁን ይዋጋቸዋል። የሚዋጓችሁን ይዋጓቸዋል። ሰልፉ የእግዚአብሔር ነው፣ ሰልፉ የእናንተ አይደለም። በእናንተ ህይወት ላይ የተከፈተው ጦርነት፣ በእናንተ ህይወት ላይ የዘመቱ ሰዎች የሚሆን መናፍስቶች በሙሉ ከዚህ ሰዓት ጀምሮ ይዋረዳሉ። ሰልፉ የእናንተ አይደለም፣ ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው በሉ። ጦርነታችሁን ለእግዚአብሔር ስጡት። እናንተ መዋጋት የለባችሁም። ዳዊት ለዛ ነው እኔ እዋጋለሁ አይደለም ያለው። አንተ አለ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ጸጥ አትበል፣ ተዋጋቸው። የሚዋጉኝንም ተዋጋቸው፣ የሚዋጉኝንም ተዋጋቸው። ክብር ለኢየሱስ ይሁን። እግዚአብሔር የሚዋጓችሁን ይዋጋቸዋል። በአረብ ሀገር በተለያየ ስፍራ አሰሪዎቻችሁ የበደሏችሁ፣ ደሞዝ የከለከሏችሁ፣ በምሰሩበት ስራ የተገፋችሁ፣ በብዙ የተበደላችሁ ሰዎች ዛሬ እናንተ ጊዜ ነው። የሚበድሏችሁን እግዚአብሔር ይበድላቸዋል። የሚበድላችሁን እግዚአብሔር ይበድላቸው። የሚበድሉኝን በድላቸው እንዳለ ዳዊት እግዚአብሔር የበደሏችሁና የሚበድሏችሁን ይበድላቸዋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሆነ ብዙ ጊዜ እንደዚህ ብለን ተምረናል። ስለ ይቅርታ ተምረናል። የበደሏችሁን ይቅር ስለማለት ተምረናል። አዎ የበደሉን ይቅር እንላለን። ትክክል ነው። ይሄ የክርስትና ትምህርት ነው። ነገር ግን ያልገባችሁ ችግር ምንድን ታውቃላችሁ? እግዚአብሔር የበደሏችሁን ጸጥ አይልም። እናንተ ይቅር ትላላችሁ፣ እግዚአብሔር ግን ጸጥ አይልም። ለዛ ነው መጽሐፍ ቅዱስ እግዚአብሔር የበቀል አምላክ ነው ይላል። ምክንያቱም የሆነ ነገር ሆነብኝ ብላችሁ እናንተ ለሪቬንጅ ወይም ለበቀል መነሳት የለባችሁ። የሚበድሏችሁ እናንተ መበደል የለባችሁ። እግዚአብሔር ይበድላቸዋል። እናንተ ይቅር ትላላችሁ፣ እግዚአብሔር ግን ይበድላቸዋል። የሚበድሏችሁን ይበድላቸዋል፣ የሚዋጓችሁንም ይዋጋቸዋል። ክብር ለኢየሱስ ይሁን። ቀጣይ ምዕራፍ 3 ቁጥር 2 እንደሚል ታውቃላችሁ። ቁጥር 1 ጸሎት ነው ብያችኋል። ቁጥር 2 ጸሎት ነው። ቁጥር 1 ጸሎቱ ምን የሚል ጸሎት ነው? አቤቱ የሚበድለኝን በደላቸው፣ የሚዋጉኝንም ተዋጋቸው። ቁጥር 2 ላይ ያለውን ጸሎት ለታችሁ። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ክብር ለኢየሱስ ይሁን። በውትድርና ወይም በጦርነት ውስጥ ያለ ሰው ነው እንደዚህ አይነት ጸሎት የሚጸልየው። እግዚአብሔር እንደዚህ ያለ ጥሩርና ጋሻ ያዝ። ጥሩርና ጋሻ ታውቃላችሁ፣ የጦርነት እቃዎች ናቸው። ከዛ እኔንም ለመርዳት ተነስ፣ ጸጥ አትበል። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ አለው። እግዚአብሔር ነው እያለ ያለ። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔርን ንገሩ፣ እግዚአብሔር ሆይ እኔን ለመርዳት ተነስ በሉት። ዳዊት እንደዚህ ያለ፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። እግዚአብሔር ጥሩርና ጋሻ ይይዛል፣ እናንተንም ለመርዳት ይነሳል። ጸጥ አይልም፣ እናንተን ለመርዳት ይነሳል። ጸጥ አይልም፣ እናንተን ለመርዳት ይነሳል። በዚህ ጦርነት ውስጥ በተከፈተባችሁ ጦርነት ውስጥ እግዚአብሔር ጸጥ አይልም፣ ጥሩርና ጋሻ ይዞ ይነሳል። እናንተን ለመርዳት ይነሳል። ጥሩርና ጋሻ ይዞ ይመጣል። እናንተን ለመርዳት ይነሳል። እናንተን ለማገዝ ይነሳል። የእናንተን ጦርነት እሱ ሊዋጋ ይነሳል። ለዛ እንደዚህ ያለ የሚዋጉኝን ተዋጋቸዋለና ለመዋጋት ስትመጣ ግን አለው እግዚአብሔር ሆይ ባዶ እጅህን እንዳትመጣ፣ ጥሩርና ጋሻ ያዝ። የመዋጊያ መሳሪያ ይዘህና በዚህ ጦርነት ውስጥ ያንተ መሳሪያ ያስፈልገኛል። ጥሩርና ጋሻ ይዘህና አለው እግዚአብሔር እና እኔን ለመርዳት ተነስ። የእግዚአብሔር እርዳታ የሚያስፈልጋችሁ ሰዎች ያላችሁ፣ ላይቭ ላይ ተመለከታችሁ ያላችሁ፣ የእግዚአብሔር እርዳታ ያስፈልገኛል። እግዚአብሔር ከዚህ ጦርነት ውስጥ፣ ከዚህ ማት ውስጥ፣ ከዚህ ችግር ውስጥ ሊያስወጣኝ ይገባል፣ እርዳታ ያስፈልገኛል የምትሉ ሰዎች አላችሁ። ዛሬ ምስራች ነግራችኋል። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔር እናንተን ለመርዳት ይነሳል። እናንተን ለመርዳት ሲነሳ ደግሞ ዝም ብሎ አይነሳም። ጥሩርና ጋሻ ይዞ ይነሳል።
የጦር ዕቃ ይዞ ይነሳል፣ መሳሪያ ይዞ ይነሳል እናንተን ለመርዳት። ጥሩርና ጋሻ ያዝ፣ እኔን ለመርዳት ተነስ ነው ያለው ዳዊት። እግዚአብሔር አንቺን ለመርዳት ይነሳል። በእምነት ተቀበሉ፣ አሜን በማለት ተቀበሉ። እግዚአብሔር እኔን ለመርዳት ይነሳል ብላችሁ ጻፉ። እግዚአብሔር እናንተን ለመርዳት ይነሳል። የተከፈተባችሁ ጦርነት ውስጥ እግዚአብሔር ጸጥ አይልም። ከዚህ በኋላ ጸጥ አይልም። ከዚህ በኋላ እግዚአብሔር ተመልካች አይሆንም። እናንተን ለመርዳት ይነሳል። እናንተን ለማገዝ ይነሳል። ጥሩርና ጋሻ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። እናንተን በኃይልና በኃይል ለመርዳት ይነሳል። እናንተን በኃይል ለማገዝ ይነሳል። እናንተን በኃይል ለማገዝ ይነሳል። እናንተን በኃይል ለማገዝ ይነሳል። ክብር ለኢየሱስ ይሁን። ቁጥር 2 ጸሎት ነው። ቁጥር 3ንም እንደዚህ ይላል። ቁጥር 3 ሰይፍን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ። ክብር ለኢየሱስ ይሁን። ቁጥር 3ም ጸሎት ነው። ሰይፍን ምዘዝ አለው እግዚአብሔር ነው። ሰይፍን ምዘዝ፣ ለመዋጋት ሰይፍን ምዘዝ። እኔን የሚያሳድዱኝን መንገዳቸውን ዝጋ። የሚያሳድዷችሁ ከዚህ በኋላ መንገዳቸው ክፍት ይሆን፣ መንገዳቸው ይዘጋል። እግዚአብሔር ሰይፉን መዟል። እግዚአብሔር ሰይፉን መዟል። ከዚህ በኋላ እናንተ ተሳዳጅ አትሆኑ። ዘወትር እናንተ ተሳዳጅ አትሆኑ። ለዛ ነው ትዝ ይላችሁ ከሆነ መጽሐፍ ቅዱስ ውስጥ የሐዋርያት ሥራ ምዕራፍ 9 ስታነቡት እንደዚህ ደስ የሚል ቃል አለ። ምን ይላል? የናዝሬቱ ኢየሱስ ለሳኦል ከተገለጠለት በኋላ ጳውሎስ ለሳኦል ከተገለጠለት በኋላ ምን እንዳታውቃላችሁ? የመውጊያውን ብረት ብትቃወም ይብስብሃል አለ እና ለምን የምታሳድደኝ አለው። እኔ መቼ አሳደድኩ ሲል የምታሳዳቸው ሰዎች አንተ የምታሳዳቸው ግለሰቦች ሊሆን ይችላል እና አንተ እነሱን አይደለም እያሳደድክ ያለው እኔ እያሳደድክ ያለው። አሁን ተነስቻለሁ አለ። ይሄንን ብረት ብትቃወም ይብስብሃል። ከዛ ጳውሎስ እጁን አነሳ። ክብር ለኢየሱስ ይሁን። ጌታዬ ምን እንዳደርግልህ ትፈልጋለህ አለ። ክብር ለኢየሱስ ይሁን። እግዚአብሔር ሰይፉን ያነሳል። የሚያሳድዷችሁን መንገዳቸውን ይዘጓል። የሚያሳድዷችሁ ከዚህ በኋላ መንገዳቸው ክፍት አይሆንም። መንገዳቸው በኃይል ይዘጋል። የክፋት መንገዳቸው ይዘጋል። የአመፅ መንገዳቸው ይዘጋል። እናንተን ለመበደል የሚጠቀሙበት መንገድ ይዘጋል። እግዚአብሔር ሰይፉን መዟል። እግዚአብሔር ሰይፉን መዟል። የሚያሳድዷችሁ መንገዳቸው ተዘግቷል። እንዳይሳካላችሁ በቢዝነስ በአገልግሎት እንዳይሳካላችሁ፣ በስራ እንዳይሳካላችሁ፣ በትዳር እንዳይሳካላችሁ፣ በልጆች እንዳይሳካላችሁ፣ በሄዳችሁበት የውጭ ሀገር እንዳይሳካላችሁ፣ በየትኛውም የህይወታችሁ አቅጣጫ እንዳይሳካላችሁ የተነሱባችሁ በሙሉ ያሳደዷችሁ፣ የገፏችሁ ከዚህ በኋላ የነሱ መንገድ ተዘግቷል። እነሱ አይሳካላቸው፣ እነሱ አይከናወንላቸው። እግዚአብሔር ሰይፉን መዟል። መንገዳቸው የተዘጋ ነው። መንገዳቸው የተዘጋ ነው። ከዚህ በኋላ ወደ እናንተ እንዳይመጡ መንገዳቸው ተዘግቷል። ክብር ለኢየሱስ ይሁን። በእምነት ተቀበሉ። መንገዳቸው ተዘግቷል። መንገዳቸው ተዘግቷል። መንገዳቸው ተዘግቷል። ክብር ለኢየሱስ ይሁን። መንገዳቸው ተዘግቷል። እግዚአብሔር መንገዳቸውን ዘግቷል። ወደ ቁጥር 4 እንሄዳለን። ወደ ቁጥር 4 ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ፣ ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላቸው የሚበሉ። ክብር ለኢየሱስ ይሁን። እንደዚህ ነው ያለው ዳዊት። ነፍሴን መድኃኒትሽ እኔ ነኝ በላት ካለ በኋላ ነፍሴን የሚሹ የኔን ሞት የሚፈልጉ ይፈሩ ይጎስቁሉ፣ ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላ የሚመለሱ። የእናንተን ነፍስ የሚፈልጉ፣ የእናንተን ሞት የሚፈልጉ፣ የእናንተን ጥፋት የእናንተን ጉድጓድ ውስጥ መግባት የሚፈልጉ፣ የእናንተን መቀበር የሚፈልጉ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ። ነፍሴን የሚሹ አለ፣ ሊገሉኝ የሚሹ፣ ሊያጠፉኝ የሚሹ፣ ጉድጓድ ውስጥ ሊቀብሩኝ የሚሹ አለ ዳዊት። ይፈሩ ይጎስቁሉ፣ ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላቸው ይመለሷል። በእናንተ ላይ ክፉን የሚያስቡ፣ እናንተን ለመጣል የሚማከሩ፣ እናንተን ለመጣል የሚማከሩ፣ እናንተን ለመቅበር የሚማከሩ፣ እናንተን ለማጥፋት የሚማከሩ፣ እናንተን ዜሮ ለማድረግ የሚማከሩ፣ እናንተን ለማክሰር የሚማከሩ ክፉ መካሪዎች፣ በእናንተ ላይ የተሰበሰቡ ክፉ ምክሮች የሚመክሩ በሙሉ ከዚህ በኋላ ያፍራሉ። ከዚህ በኋላ ወደ ኋላ ይመለሳሉ። ከዚህ በኋላ በጉስቁልና ይመታሉ። ነፍሴን የሚሹ አለ ዳዊት ይፈሩ ይጎስቁሉም። ክብር ለኢየሱስ ይሁን። ይሄ
መዝሙር ብቻ ሳይሆን ጸሎትም ነው። ይሄንን ጸሎት ዳይሊ መጸለይ ያለባችሁ፣ በየቀኑ መጸለይ ያለባችሁ። ነፍሳችሁን የሚሹ የእናንተን ነፍስ የሚሹ የልጆቻችሁን ነፍስ የሚሹ የቤተሰቦቻችሁን ነፍስ የሚሹ ክብር ለኢየሱስ ይሁን። መልአኩ ዮሴፍ ጋር የመጣ ሰዓት የማርያም እጮኛ የነበረው ዮሴፍ ጋር የመጣ ሰዓት ምን እንዳለ ታውቃላችሁ? የሕፃኑን ነፍስ የሚፈልጉ ጠፍተዋል ያለው፣ ሙተዋል ያለው። ክብር ለኢየሱስ ይሁን። የእናንተን ነፍስ የሚሹ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ፣ ወደ ኋላቸው ይመለሳሉ። በእናንተ ላይ ክፉ የሚመክሩ፣ በእናንተ ላይ ክፉ የሚያስቡ፣ በእናንተ ላይ ክፉ የሚዶልቱ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ። ምክራቸው አይጸናም፣ ምክራቸው አይሳካም፣ ምክራቸው በጌታ በኢየሱስ ስም ኃይል ይጨነግፋል። ምክራቸው አይሳካም፣ ምክራቸው አይጸናም፣ ምክራቸው አይጸናም። ያፍራሉ። እግዚአብሔር ያሳፍራቸዋል። እግዚአብሔር በጉስቁልና ይመታቸዋል። በእናንተ ላይ ክፉ የሚመክሩ አስቡት። በስንት ሰዎች በጀርባችሁ ክፉ መክረውባችሁ ህይወታችሁ ላይ ምን ያክል ነገር እንደተፈጠረ ታውቃላችሁ? በእናንተ ላይ ክፉ የሚመክሩ ይሄንን ሰውዬ እንዴት እንጣለው ብለው የሚመክሩ፣ እችን ልጅ እንዴት ብለን እናክስራት ብለው የሚመክሩ፣ እንዴት ህይወታቸውን እናመሰቃቅለው ብለው የሚመክሩ እነሱ ያፍራሉ፣ በጉስቁልና ይመታሉ። መንገዳቸው በሙሉ ወደኋላ ይሆናል። ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ። ከዛ ቁጥር 5 እንደዚህ ይላል፣ በነፋስ ፊት እንዳለ ትቢያ ይሆኑ። እነዚህ በእናንተ ላይ ክፉ የሚመክሩ በሙሉ በነፋስ ፊት እንዳለ ትቢያ ይሆናሉ፣ ይበተናሉ። እግዚአብሔር ይነሳ፣ ጠላቶች ይበተኑ እንደሚል በነፋስ ፊት እንዳለ ትቢያ ይሆናሉ። እግዚአብሔር ይበትናቸዋል። እግዚአብሔር ይበትናቸዋል። ከመንገዳችሁ ላይ ያስወግዳቸዋል። ከመንገዳችሁ ላይ ያነሳቸዋል። እግዚአብሔር ይበትናቸዋል። ከዚህ እንደዚህ ይላል፣ በነፋስ ፊት እንዳለ ትቢያ ይሆናሉ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው። አሁን የሆነ ብድም ስሙ፣ ጦርነት ነው በህይወታችሁ ላይ የተከፈተው። በዚህ በተከፈተ ጦርነት ውስጥ ዳዊት ምን እያለ ነው? ጦርነቱ የእግዚአብሔር ሆኗል አለ። እግዚአብሔር ደግሞ የሚያስጨንቅና የሚያሳድድ መልአክ ይልክባቸዋል። የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው፣ መልአክ ያሳዷቸዋል። የእግዚአብሔር መልአኮች የእናንተ ህይወት ላይ ክፉ የመከሩትን፣ በእናንተ ህይወት ላይ ክፉ የደሎቱትን፣ የሚዋጓችሁን የሚበድሏችሁን ከዚህ በኋላ እግዚአብሔር መልአክ ያስጨንቃቸዋል። እግዚአብሔር መልአኩን ይልካል፣ መልአኩን ይልካል፣ መልአኩን ይልካል፣ መልአኩን ይልካል። አሰሪዎቻችሁን ያስጨንቃቸዋል፣ መልአኩን ይልካል። የሚያሳዷችሁን ያሳድዳቸዋል፣ የሚያሳድዷችሁን ያሳድዷቸዋል፣ የሚያሳድዷችሁን ያሳድዷቸዋል። ኢያሱ በጦርነት መሃል አይኖቹ ተከፍቶ መልአክ ያየሳት መልአክ መሆኑን እንኳን አላስበዋለም። ከኛ ወገን ነህ ወይስ ከነሱ ወገን ነህ? መልአኩ ያ መልአክ ከእግዚአብሔር ዘንድ የመጣ መልአክ ነው። እነ ኢያሱ ጦርነት ላይ መሆናቸው ታውቆ ከነ ኢያሱ ጋር አብሮ ቁሞ እንዲዋጋ የተላከ መልአክ ነው። አሁን ባላችሁበት ጦርነት ውስጥ ብቻችሁን አይደላችሁ። እግዚአብሔር መልአኮችን ይልካል፣ መላእክቶችን ልኳል። ምን የሚያደርጉ መልአኮች? ጠላቶቻችሁን የሚያስጨንቁ፣ ጠላቶቻችሁን የሚያሳድዱ፣ ጠላቶቻችሁን መግቢያና መውጫ የሚያሳጡ የእግዚአብሔር መልአክ ተልኳል። ጦርነቱ የእናንተ ብቻ አይደለም። የእግዚአብሔር መልአክ የሚያስጨንቋችሁን ያስጨንቃቸዋል፣ የሚያሳድዷችሁን ያሳድዳቸዋል። ክብር ለኢየሱስ ይሁን። መንገዳቸው ዳጥና ጨለማ ይሁን፣ ግራ ይግባቸው። እናንተን የሚያሳድዱ ከዚህ በኋላ ግራ ይገባቸዋል። ወዴት መሄድ እንዳለባቸው ኮንፊውዝድ ይሆናሉ። መንገዳቸው ዳጥና ጨለማ ይሆናል። ቁጥር 7 እንደዚህ ይላል፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና ያላወቁትም ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ይያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። እንዳልሰማችሁ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና ያላወቁት ወጥመድ ይምጣባቸው፣ የሸሸጉት ወጥመድ ይያዛቸው። አያችሁ፣ በከንቱ ያጥምዱኝ ዘንድ አለ ወጥመዳቸውን ሸሽገውብኛል። አንዳንድ ሰዎች እኮ እናንተን ለመጣል ተማክረው ወጥመድ ያዘጋጁላቸዋል። ስውር የሆነ ወጥመድ፣ እናንተ ያላያችሁት ወጥመድ።
እና ዳዊት እንደዚህ አለ፣ ያጠፉኝ ዘንድ ወጥመዳቸውን ሸሽጎብኛል አለ። ያጠፉኝ ዘንድ ወጥመድ አድርገዋል አለ። ያጠፉኝ ዘንድ እናንተን ለማጥፋት እኮ ወጥመድ ያጠመዱ ብዙ ሰዎች አሉ። እናንተን ለማጥፋት እና ያጠፉኝ ዘንድ ወጥመዳቸውን ሸሽጎብኛል ካለ በኋላ ምን እንዳልታውቃላችሁ? የሸሸጉት ወጥመድ የያዛቸው፣ ያላወቁት ወጥመድ ይያዛቸዋል። ለእናንተ የቀበሩት ጉድጓድ ውስጥ እነሱ እንዲገቡ ጸልያለሁ። ለእናንተ ያደረጉት ወጥመድ፣ ለእናንተ ያጠመዱት ወጥመድ እናንተን ሳይሆን እነሱ እንዲይዛቸው ጸልያለሁ። ወጥመዳቸውን ያጠፉኝ ዘንድ ሸሽጎብኛል አለ። ሸሽጎብኛል፣ ከኔ ጀርባ ወጥመድ አጥምደዋል አለ ዳዊት። ያጠመዱት ደግሞ ለአንድ ነገር ነው፣ ያጠፉኝ ዘንድ። ያጠፉኝ ዘንድ ላጠመዱት ወጥመድ አለ ዳዊት፣ ያ ወጥመድ እነሱን የያዛቸው። ያ ወጥመድ ብቻ ለነሱም የተሸሸገ ሌላ ያላወቁት ወጥመድ እነሱን የያዛቸዋል። ክብር ለኢየሱስ ይሁን። ጠላቶቻችሁ አይሳካላችሁ፣ ተሰነካክለው ይወድቃሉ። ለእናንተ ያጠመዱት ወጥመድ እነሱን ይዛቸዋል። ለእናንተ የመከሩት ምክር እነሱን ያጠፋቸዋል። ለእናንተ የዶለቱት ወሬ፣ ለእናንተ የዶለቱት ሴራ እነሱን እንዳልነበሩ ያደርጋቸዋል። ክብር ለኢየሱስ ይሁን። ከኔ ጋር እየጸለያችሁ ነው? ከኔ ጋር እየጸለያችሁ ከሆነ አሚን በማለት ተስማሙ። ያጠፉኝ ዘንድ ወጥመዳቸውን ሸሽጎብኛል አለ። ያላወቁት ወጥመድ የያዛቸው፣ ያላወቁት ወጥመድ የያዛቸው ይምጥ፣ የሸሸጉት ወጥመድ የያዛቸዋል። ክብር ለኢየሱስ ይሁን። የሸሸጉት ወጥመድ ይዛቸዋል፣ ያላወቁት ወጥመድ ይዛቸዋል። እግዚአብሔር ከዚህ በኋላ በጠላቶቻችሁ ፊት በኃይል ድል ይሰጣቸዋል፣ መከናወን ይሰጣቸዋል። ለነሱ ማላገጫ አያደርጋቸውም፣ ለነሱ ማላገጫ አያደርጋቸውም። መጽሐፍ ቅዱስም እንደሚል ታውቃላችሁ፣ ጠላቴ እልል አይልብኝምና በዚህ እንደምትወደኝ አወቅኩት ይላል። ለዛ ዳዊት ምን አለ? እንደምትወደኝ አወቅኩት አለ። በኔ ውድቀት፣ በኔ መጥፋት ሊስቁና ለሊሉ የተዘጋጁ ጠላቶች እልል አይሉ ማለት እግዚአብሔር ጠላቶቻችሁ በእናንተ ጉዳይ ላይ እልል እንዲሉ እድል አይሰጣቸው። እልል እንዲሉ እንዲስቁ፣ እሰይ ደግ እግዚአብሔር አጠፋው እንዲሉ እድል አይሰጣቸው። በፍጹም እድል አይሰጣቸው። ለዛ ነው እንደምትወደኝ አወቅኩት አለ ዳዊት። ጠላቶች እልል አይሉ፣ ነገሩ ተበላሸ እኮ ብለው እልል አይሉ፣ ስራው ተበላሸ ብለው እልል አይሉ። በፍጹም ለጠላቶች እልልታ አሳልፈ አሰጠኝ ማለት። ጠላቶቻችሁ በእናንተ ጉዳይ ላይ ይስቁ። የእናንተን ወጥመድ፣ የእናንተን መጥፋት ፈልግ ወጥመድ ያዘጋጁ። በፍጹም እልል አይሉ። እግዚአብሔር ይህንን እድል አይሰጣቸው። በፍጹም አይስቁም። እግዚአብሔር ይህንን እድል አይሰጣቸው። በእናንተ ጉዳይ ጠላቶቻችሁ እልል እንዲሉ እግዚአብሔር እድል አይሰጣቸው። እንዲስቁ እድል አይሰጣቸው። ለዛ ነው ዳዊት ያጠመዱት ወጥመድ የያዛቸዋል፣ ያላወቁት ወጥመድም ይምጣባቸው። ጠላቶቻችሁ እልል እንዲሉ እድል አይሰጣቸው። በአንተ መታመም ሞትህን የሚጠብቁ ጠላቶች፣ በአንተ ኪሳራ ሱቅህን መዝጋትህን የሚጠብቁ ጠላቶች፣ በአንተ ስራ ማጣትህን የሚጠብቁ ጠላቶች ከዚህ በኋላ እልል አይሉ። በኢየሱስ ስም ኃይል እልል አይሉባችሁ። ጠላቶቻችሁ እልል አይሉባችሁ። እግዚአብሔር እልል እንዲሉ እድል አይሰጣቸው። በፍጹም እልል እንዲሉ እድል አይሰጣቸው። ያጠፋቸዋል፣ ከመንገዳችሁ ሊያስወግዳቸዋል። ክብር ለኢየሱስ ሲሆን ከዛ እንደዚህ ነፍሴ ግን አለ በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት አደርጋለች። እግዚአብሔር የሚያደርግ እንደዚህ ነው እያላችሁ ዳዊት፣ ነፍሴ በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት አደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እናንተ ማን ነው? አጥንቶቼ ሁሉ እንዲህ ይሉሃል። እኔ ብቻ አንደበቴ ብቻ አይደለም። ክብር ለኢየሱስ ይሁን። በዚህ አጋጣሚ ያነገል ብላችሁ ስትጸልዩ አንደበታችሁ ብቻ አይጸልይ፣ አጥንቶቻችሁም ጭምር መጸለይ ያለባቸው። እያንዳንዱ እናንተ ውስጥ ያለ የሰውነት ክፍል በሙሉ መጸለይ ያለበት፣ አጥንቶቻችሁም ጭምር መጸለይ ያለባቸው። ዳዊት ለዛ ጠላቶቹ ላይ ይሄን ሁሉ ቃል ከተናገረ በኋላ ተዋጋቸው፣ በድላቸው፣ መንገዳቸውን ዝጋ፣ ጋሻና ጦርህን አንሳ፣ ሰይፍህን ምዘዝባቸው፣ መንገዳቸው ጨለማና ዳጥ ይሁን፣ የእግዚአብሔር መልአክ ይምጣባቸው፣ ያስጨንቃቸው፣ መንገዳቸውን ይዝጋ፣ ያሳዳቸው ብሎ ከጸለየ በኋላ ነፍሴን በከንቱ የሚፈልጉ ነፍሴን ለማጥፋት የሚፈልጉ አይሳካላችሁ ብሎ ከጸለየ በኋላ ምን እንዳልታውቃላችሁ? አጥንቶቼ ሁሉ እንዲህ ይለዋል። አንደበቴ ብቻ እኮ አይደለም፣ አጥንቶቼ በሙሉ እንዲህ ይሉ፣ አቤቱ እናንተ ማን? እንደ እግዚአብሔር ያለ ማንም የለም፣ እንደ አምላካችን ያለ ማንም የለም።
እንደ ጌታ ኢየሱስ ያለ ማንም የለም። አጥንቶቼ እንዲህ ይሉሃል፣ አቤቱ እንዳንተ ያለ ማን ነው? እንደሱ ያለ ማንም የለም። እንደሱ ያለ ማንም የለም። እሱን ሊተካ የሚችል ማንም የለም። አጥንቶቼም እንዲህ ይሉሃል። አንደበቴ ብቻ አይደለም አለ ዳዊት፣ አጥንቶቼም ጭምር እንዲህ ይሉሃል፣ አቤቱ እንዳንተ ያለ ማን ነው? አቤቱ እንዳንተ ያለ ማን ነው? ከዛስ እግዚአብሔር ማመስገን ይጀምራል። መጀመሪያ ጠላቶቹ ላይ ውጊያ ከፈተ። ከዛስ ድል የሰጠውን እግዚአብሔርን እያመሰገነ፣ ነገር ግን በእግዚአብሔር ደስ ይላታል። ነገር ግን ነፍሴ በእግዚአብሔር ደስ ይላታል፣ በማዳኑ ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛና ድሃውንም ከሚነጥቀው እጅ ታድነዋለህ። እግዚአብሔር ችግረኞችና ድሆችን ያድናል፣ ከነጣቂዎች ያድናል፣ ከቀማኞች ያድናል። ችግረኛውን አለ ከሚቀማው እጅ፣ ከቀማኞች፣ ችግረኛና ድሃውን ከሚነጥቀው እጅ ታድናለህ። ችግረኞችንና ድሆችን የሚያድን አምላክ ነው ያለን። ችግረኞች እኔ ችግረኛ ነኝ፣ ድሃ ነኝ፣ እግዚአብሔር ዝም ብሎኛል የምትሉ ሰዎች አሁን ያነበብኩላችሁን የእግዚአብሔርን ቃል ስሙ። ችግረኛን ከሚቀማው እጅ፣ ችግረኛውና ድሃውንም ከሚነጥቀው እጅ ታድናለህ። ከነጣቂዎች እጅ ያድናቸዋል፣ ከቀማኞች እጅ ያድናቸዋል። ከነጣቂዎችና ከቀማኞች እጅ ያድናቸዋል። ከዛስ ዳዊት አሁንም ወደ ጸሎት ይመለሳል። የክፋት ምስክሮች ተነሱብኝ፣ በክፉ ሊመክሩ ተነሱብኝ፣ ምስክር ሆኖ ተነሱብኝ፣ የማላቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ስላደረግኩላቸው መልካም ነገር አለ ክፋትን መለሱልኝ። ነፍሴንም ልጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ። አስብ፣ ጠላቶቼ በታመሙ ጊዜ አለ፣ ጠላቶቼ ናቸው እኮ ወዳጅ መስለው ከነሱ ጋር አዝኛለሁ፣ ማቅ ለብሻለሁ አለ። ስለነሱ ጾምኩላቸው፣ ነፍሴን በጾም አደከምኳታል። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩ። ለእናት የሚያለቅስ ራሴን ዝቅ፣ በእኔ ላይ ተሰበሰቡ ደስም አላቸው። ዳዊት ጠላት ብሎ የጠራቸው ሰዎች እነማን ሰዎች እንደሆነ ታውቃላችሁ? እነሱ የታመሙ ሰዓት ዳዊት ማቅ ለብሶ አልቅሷል በእግዚአብሔር ፊት። ይህን ጸሎት በየቀኑ ጸልዩት።